አብራችሁን ቆዩ። በሀገር ውስጥ መረጃዎችን ጀምራለን። በአፍሪካ ሻምፒዮንስ ሊግ ቅድመ ማጣሪያ ኢትዮጵያ መድን ከፒራሚድስ ጋር ተጫውተው አቻ ተለያይቷል። መድን የመጀመሪያ ዙሩን ጨዋታ በሜዳ ፈቃድ ምክንያት በሀገሩ ማድረግ ባለመቻሉ ተጋጣሚው በሚገኝበት ግብጽ ላይ አድርጓል። ኢትዮጵያ መድን ከወቅቱ የአፍሪካ ሻምፒዮን ፒራሚድስ ጋር አንድ አቻ በሆነ ውጤት ጨዋታውን ያጠናቀቀው። ፒራሚድስ በመጀመሪያው አጋማሽ በፌስቶን ማይሌ ግብ ቀዳሚ ሆኗል። በ83ኛው ደቂቃ ላይ ብሩክ ሙሉጌታ የግብ ጠባቂውን መውጣት በመመልከት ከመረብ ያሳረፋት ማራኪ ግብ መድንን አቻ አድርጋለች። የመጀመሪያው መርሃ ግብር ውጤት ከሀገር ውጪ ለተጫወተው መድን መልካም የሚባልም ሆኗል። ወደ አፍሪካ ሻምፒዮንስ ሊግ ምድብ ድልድል የሚገባው ክለብ በመጪው ሐሙስ በሚደረገው የመልስ ጨዋታም ይለያል። እዛው ካይሮ ላይ በፒራሚድስ ስቴዲየም በሚከናወነው ጨዋታ መድን ማሸነፍ ከቻለ አዲስ ታሪክንም የሚጽፍ ይሆናል። ወደ አፍሪካ ሻምፒዮንስ ሊግ የምድብ ድልድል የሚገባው ክለብ በመጪው ሐሙስ በሚደረገው የመልስ ጨዋታም ይለያል። ከተመሰረተ 17 ዓመታትን ያስቆጠረው ፒራሚድስ እግር ኳስ ክለብ የአፍሪካ ሻምፒዮንስ ሊግን ካሸነፈ በኋላ የአፍሪካ ክለቦች አሸናፊዎች አሸናፊ ዋንጫን ማንሳቱ ይታወሳል። የባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ ዘመናዊ ጂምናዚየም ቤቶች እንዲስፋፉ እየሰራ መሆኑን አስታወቀ። ከተማ አስተዳደሩ ለስፖርት አገልግሎት ያቀረበው ቦታ ላይ የተገነባ ዘመናዊ ጂም ቤት ከሰሞኑ አገልግሎቱን ጀምሯል። መልሶ ጥበብ የያዝነው 2018 ዓመተ ምህረት ከገባ በባህር ዳር ከተማ ደረጃቸውን የጠበቁ 4 ጂምናዚየሞች ተከፍተዋል። ከነዚህ መካከል ከሰሞኑ ስራ የጀመረው አብርሽ ጂምናዚየም በተለምዶ አባይ ማዶ ተብሎ በሚጠራው ቀበሌ የሚገኘው ጂምናዚየም ነው። እውነት ለመናገር እጅግ በጣም የሚያኮራ የከተማዋንም ገጽታ አንድ ደረጃ ከፍ የሚያደርግ ምናልባትም ደግሞ ስፖርት ወዳዱ ማህበረሰብና ወጣት ከተለያዩ አልባሌ ነገሮች ራሱን በማራቅ እንደዚህ አይነት ስፖርት ቦታዎች ላይ እንዲያዘወትር ምቹ ሁኔታ የፈጠረ ነውና የከተማ አስተዳደሩ ለዚህ ዓላማ ይህንን ቦታ አመቻችቶ መስጠት መቻሉ ትክክል እንደነበረ የሚያሳይ ስራ ነው። ጂም ማለት በአሁኑ ሰዓት ቤዚክ ኒድ ነው ማለት ይቻላል። ሰው ልጆች ከእንቅስቃሴ ውጭ ከሆኑ ጤናቸው የተጠበቀ ሊሆን አይችሉም፣ አምራች መሆን አይችሉም፣ መማር አይችሉም፣ ከሚፈለገው ደረጃ መድረስ አይችሉም። ስለዚህ ጤናን እጠብቃለሁ ካልክ መንቀሳቀስ አለበት። ስትንቀሳቀስ ደግሞ ዘመናዊ ጂሞች ይጠብቀዋል። ከዚህ ትልቁ ችግር የነበረው ምንድነው? ባህር ዳር ላይ ህዝቡ ወጣቱ ስፖርት መስራት ይፈልጋል። ነገር ግን ስፖርቱን የሚያዘወትርበት የሚሰራበት ዘመኑን የዋጁ ጂሞች ግን አልነበሩም። በጣም የሚቆጠሩ ናቸውና እነዛም የከተማውን ነዋሪ ፍላጎት ማሟላት አልቻሉም ነበር። አሁን ላይ ግን እንደምታውቁት አሁን 2018 ከገባ በኋላ ባህር ዳር ላይ 4 ጂሞች አዳዲስ ተከፍተዋል በዘመናዊ መንገድ ማለት ነው። እና ይሄኛው ጂም ደግሞ ከሌሎች በጣም ለየት የሚያደርገው ምንድነው? እዚህ ያሉት ማሽኖች 2025 ሞዴል ናቸው። ከተማችን ውስጥ ካሉ ጂም ቤቶች በጣም ምርጡ ጂም ቤት ነው ማለት መናገር ይችላል። በጣም ቆንጆ ነው። ዘመናዊ እቃዎች አሉት። በ2013 ዓ.ም ከአጼ ቴዎድሮስ ክፍለ ከተማ የግንባታ ቦታ በመንግስት ተመቻችቶለት አሁን ላይ ጂምናዚየሙ ተከፍቶ ስራ ጀምሯል። 2012 ለ2013 ክረምት ይሄ ቦታ ተሰጠኝ። ከዛ ጊዜ ጀምሮ እንግዲህ የአቅም ችግር ስላለ በግንባታ ብዙ ውጣ ውረድ አልፈናል። መጨረሻ ላይ ግን የሆነው ምንድነው? የቤተሰብን አቅም ተጠቅሜ የቤተሰብን ጥሪ ታሟጥጬ እግዚአብሔር ይመስገን ያው ተከፍቷል ማለት ነው። ከተማ መስተዳደሩ አሁን እንዴት ነገሮችን ቢያበረታታ ብዬ አስባለሁ። ምክንያቱም ወጣቱ አልባሌ ቦታ ላይ ከሚውል ወጣቱ ወደ ስፖርት እንዲያዘነብልና ስፖርታዊ እንቅስቃሴ ራሱ እንዲጠብቅ ጤናውን እንዲጠብቅ ከዚህ ውስጥም እኮ ነገ ከነገ ወዲያ ከተማችን የሚያስጠሩ ልጆች ይወጣሉ ብዬ አስባለሁ። የባህር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ ደረጃቸውን የጠበቁ ጂምናዚየሞች ወደፊት መስፋፋት እንዳለባቸው ገልጸዋል። ከተማዋ እየሰፋች ስለሆነ በሁሉም ዳይሬክሽን ደግሞ ልክ እንደዚህ ደረጃቸውን የጠበቁ በማቴሪያል የተሟሉ ብዙ ወጣት ሊሳተፍባቸው የሚችሉ የስፖርት ማዘውተሪያ ቦታዎችን ማስፋት ይጠበቅብናል። ያንንም ደግሞ እንደ ተቋም እንደ ከተማ አስተዳደር አቅደን እየሰራን ነው። በቅርበት እየደገፍን ነው። የጂምናዚየሙ ባለቤት አብርሃም ካሳውን ከብዙ ውጣ ውረድ በኋላ ያሰበውን ማሳካቱን ገልጾ ወደፊት ብዙ ቀሪ ተግባራት እንዳሉትም ገልጿል። በሎካል ስሰራ በነበረበትም ጊዜ መጀመሪያ
ራሴ ኢንተርኔት ላይ ዳውንሎድ እያደረኩኝ ራሴ ሞዲፊክ እየሰራው ነው ሳሰራ የነበረ። አሁን ከዛ ተነስቼ ደግሞ ዘመናዊ ለማድረግ በጣም የረጅም ጊዜ እቅድ ነው የነበረ። እግዚአብሔር ይመስገን አሁን እንግዲህ ከብዙ ውጣ ውረድ በኋላ ያው ተከፍቷል ይሄ ቤት እንደምታዩት። እንደ ባለሙያ ገና ግቤን አልመታው። እንደ አንድ እንደሚሰራ ሰው ከተማው ላይ እንዳለ ሰው ግን ከተማውን አይደለም በክልልም ደረጃ በኢትዮጵያም ደረጃ ሊወዳደር የሚችል በጣም ዘመናዊ ቤት እንደሆነ አምናለሁ።